አቶ አመን ደስ የሚሉ ክፋትንም ያልሞላበት የፍቅር ጊዜ እንዲያሳልፍ አድርገዋለች። አቶ አመን ምንም ያክል ሰዎች መጥፎ ነገር ቢያደርጉበት፣ ምንም ያክል ሰዎች ያልሆነ ነገር ቢናገሩት ለነዛ ሰዎች ምላሽ መጥፎ እንዳይሆን እያለች ነበረ ስለተረስ ተዋራው የነበረችው እንግዲህ ቤሊን አሁን ላይ አቶ አመንንም በማድረግ ቤሊን እንግዲህ መልካምነቷ የውስጧ ጥሩነት ማንኛውም ወዳጅክ ቢሆን አሳልፈህ እንዳትሰጥ ብላ ነበረ ስትናገር የነበረችው። እንግዲህ አቶ አመን በዚህም ይመስላል እሷንም ምርጫው ያደረገው በተለይ የቤሊን እና የአቶ አመን ፍቅር በእርግጠኝነት እንደሚወጣ በእርግጠኝነት እንደሚያሸንፉ ተረድተዋል። መሀላቸው እየገቡ ቤሊንና አቶ አመንን ለመለየት የሚሞክሩበትንም አሁን ላይ ተሳክቶላቸዋል። ነገር ግን የሁለታቸው ፍቅር አሁንም እንዳበበ ነው። ቤሊንም አቶ አመን በቁጣ ውስጥ ሆና ፍቅሩን ታያለች። አቶ አመንም እየተቆጣት ራሱ በፍቅር ውስጥ ነው። አይኑንም ቤሊን በምትናገራቸው በእያንዳንዱ ቃላቶች ውስጥ አቶ አመን ራሱን ያያል። ራሱን እያሰበ ደስተኛ ሆኖ የቤሊን ቃላቶች እሱን እያነቃቁት፣ እሱን እያረጋጉት፣ በተለይ ደግሞ ቃላቶቿ ፍቅር ውስጥ ደስ የሚል ሰላም የሚሰማ የቤተሰብ የሆነ ሀሳቢነት እየተሰማው ነበርና አቶ አመን በጥሞና ነበረ ቤሊንንም የምትናገራቸው ነገሮች የሰማት። እንግዲህ ቤሊን አሁን ላይ አቶ አመንንም አንበርክከዋል እና ሁለቱም እንግዲህ በፍቅር ውስጥ ነው ያሉት። ሁለቱም ተረታቸው ከጨረሱ በኋላ ሁለቱም ተቃቅፈው እቅፍ ውስጥ ገብተዋል። ሁለቱም የውስጣቸው ፍቅር ውስጥ ነበሩ። እንግዲህ ቤሊንም እሱ ውስጥ ራሷን እያየች አቶ አመንን ባየች ጊዜ ደግሞ ሌላ ነገር ነበር ያሰበችው። አቶ አመን እንግዲህ ፊት ለፊቱ ባየችው ሰዓት እሱንም መንካት ደንግጣለች። ከአቶ አመን ጋር መታየቷ ምናልባት ሰዎች ያወሩብኛል የሚለውንም ፍራቻ ይዘዋት ነበረ። ነገር ግን እሱን አይኑ ጨፍኖ ስታየው ደግሞ አያየኝም ልግለጽለት የሚል ነገር ይዘዋታል። እንግዲህ ቤሊን በፍቅር አይን አቶ አመንን መነካትም በፍቅር አይን መመልከት አይኑን ከጨፈነ በኋላ ፍቅር በፍቅር ስታየው ነበረ። እንግዲህ አቶ አመን ይህንን አይኑን መጨፈኑ የእሷን ፍቅር በእርግጠኝነት ልትገልጽለት ፈልጋለች። እንግዲህ አቶ አመን አሁን ላይ ለቤሊን ያለው ስሜት እየጨመረና ለቤሊንም ያለው አመለካከት ከውበቷ ያለውንም ጉዳይ አመን እንግዲህ ምርጫው አድርጓታል ማለት ነው። ቤሊን ተመራጭ የሆነችው ከአቶ አመን እንግዲህ አሁን ላይ ተገናኝተዋል ማለት ነው። የትኛውም ያክል መሀል ላይ መከራ ቢበዛባቸውም ሰውም ቢገባባቸውም ነገር ግን ሁለታቸው አልተለያዩም። ማንንም ለማለያየት ቢሞክርም በጥላቻቸው ውስጥ ፍቅራቸው ያጣጥማሉ። በየትኛውም ሁኔታ ውስጥ ቤሊን ጥፋተኛ ናት ቢልም አቶ አመን እንግዲህ ቤሊን ግን ጥፋተኛ ናት ብሎ እሷ ላይ ቁጣ ቢያወጣም ግን ደግሞ ቤሊን ምንም እንኳን የተለየ ስሜት እንዲሰማት ከጎኑ እንድትርቅም አላደረገም። በተለይ ደግሞ በእናቱ ጉዳይ ቤሊን ከቤት ማባረርን ፈልጎ ግን ደግሞ ከሄደች በእኔ ይብሳል የኔ ፍቅርስ ብሎ ነው እንግዲህ መሀል ላይ ቤሊንም አቶ አመን ሲነቃ ግን በጣም ድንጋጤ ውስጥ ገብታለች። እንግዲህ ፍቅሩ አይኑ ጨፍኖ መግለጽ የፈለገችበት መንገድ አልተሳካላትም። ግን ከመሀል ገብተው ሁለቱም ለመለያየት የሚሞክሩትንም ግን መሀል ላይ ቀርተዋል። አቶ አመን ከቤሊን ጋር ምርጫቸው አሁን ላይ ብዙ ደረጃ ደርሰዋል።